ፊልማችን የሚጀምረው ብላክ ሂልስ በተባለ ከፍተኛ እስር ቤት ነው። እስር ቤቱ በሩሲያ ውስጥ ጥልቅ ቦታ የሚገኝ ሲሆን ጨካኝና ሕግ አልባ የሆኑ የመሬት ውስጥ ፊልሚያዎች በወንጀለኞች መሪ ዳጋ ውስጥ ቁጥጥር ናቸው። የእሱ ኮከብ ተፋላሚ ቪላዲሚር የቅርብ ጊዜ ፊልሚያ ላይ ታላቅ ብቃት ያሳያል። ዳጋ እርካታ እየተሰማው የተፋላሚውን ጉልበት አስመልክቶ የእስር ቤቱን አዛዥ ያነጋግረዋል። የጋጋ ጓደኛ ገንዘብ ሲወድቀው ወሬው ይቋረጣል። ወለል ላይ እያጸዳ የነበረው ሽባ እስረኛ ዩሪ ቦይካ ገንዘብ እንደጣለ ይነግረዋል። ጋጋ ገንዘቡን እንዲወስድ አፌዘበት፣ ግን እስረኛው በንቀት እምቢ ይላል። ቦይካ ዝም ብሎ ጽዳት ሰራተኛ አልነበረም፣ በአንድ ቀን ሌጀንድ ነበረ። ነገር ግን ባለፈው በደረሰበት ከባድ የጉልበት ጉዳት እግሩ ተሰብረዋል። አሁን ቦይካ የ15 ዓመት የቀረው ዝምተኛ መነኩሴ ሆኗል። በቅርብ ጊዜ ያቀረበው የመለቀቅ ጥያቄ ውድቅ ተደርጎበታል። ቦይካ በክፍሉ ውስጥ ብቻውን እያለ የተጎዳ እግሩን ለማጠናከር የጽዳት እቃዎችን በመጠቀም ያለማቋረጥ ይለማመዳል። የቀድሞ ክብሩን በትዝታ ያሰቃየዋል። በኋላ ጋጋ ሊጠይቀው ይመጣና በአንድ ቀን ያስገኝለትን ከፍተኛ ገንዘብ ያስታውሰዋል። ለሱ የተሻለ ክፍልና በእስር ቤት መጻሕፍት እንዲገባና ምቾቶችን ያቀርብለታል። ቦይካ እነዚህ እምቢ በማለት አንድ ጥያቄ ያቀርባል፣ እንደገና መፋለም። ጋጋ እዚህ ያሉት እስረኞችና ዓለም አቀፍ ውድድር ዝግጁ እንዳልሆነ ገልጾ ሀሳቡን ውድቅ ያደርግበታል። በቅርቡ ዚኮቭ ደም አፋሳሽ ፍልሚያ ያደቀዋል። ቦይካ በዝምታ ያያል፣ እያንዳንዱ እንቅስቃሴ ያጠናል። ቦይካ ከመቼውም በላይ እግሩን ለማጠንከር ወደ ሚያርፍበት ቦታ ይሄዳል። ጊዜው እንደደረሰ በማወቅ ያሳደገውን ጸጉሩን ይላጫል። ወደ ሪንግ ለመመለስ ይዘጋጃል። ድል ከዋንጫው በላይ ትርጉም ነበረው። ሽልማቱ ከእስር ነፃ የሚሆንበት ዓለም አቀፍ ፍልሚያ ይቀላቀላል። ቦይካ ዚኮቭን ለመግጠም በባልዲ ውሃ ይደፋበታል። ፖሊሶችን ፈጥነው ቢይዙትም ካካ እንደማይተርፍ አምኖ ፍልሚያው እንዲወዳደር ያስገባዋል። የሚከተለው ነገር ግን ሁሉንም አስደነገጠ። ቦይካ ጠንካራ በመሆኑ ዚኮቭን አንድ ደቂቃ ሳይሞላ ያፈራርሰዋል። ዚኮቭ የማይሸነፍ ሻምፒዮንን ራሱን ስቶ ይወድቃል። እስረኞቹ አዲስ ንጉሳችን በማለት ቦይካን ያጅቡታል። ብዙም ሳይቆይ ቦይካ ጆርጂና ድንበር አቋርጦ ጆርጂን ወደ ተባለ እስር ቤት በከፍተኛ ጥበቃ ወደ እሱ ይተላልፋል። በተመሳሳይ ጊዜ የዓለም አቀፍ ፍልሚያ አዘጋጆች በቁንጠት ሆቴል ይሰባሰባሉ። ጋጋ አሁንም በቦይካ ጥርጣሬ አለው። ቦይካ ለፍልሚያው አዘጋጁትና ወደ ሪንግ ይገባል። ቦይካ በኃይለኛ ጉልበት ለራውል መደብደብ ጀመረ። ራውል ድብደባ ይበዛበትና የቦይካን የተጎዳ እግር አይቶ እሱን ለማጥቃት ይወስናል። የቦይካ የተሰበረ እግር ከመታ በኋላ የቦይካ እግር በጣም ጠንካራ ስለነበረ የራውል እግሩን ራሱን ይሰበራል። ፊልማችን በዚህ ያበቃል። ቪዲዮን ላይክ፣ ቻናሉን ሰብስክራይብ ማድረግ እንዳትረሱ።